በጣም አመሰግናለሁ ዶክተር አለሙ ከልካይ የስነ ልቦና ባለሙያ ከዚህ ከዋሽንግተን ዲሲና አካባቢው። እንግዲህ በዛሬው ዕለት በእንግዳ እንዲሆኑ የጋበዝኩት በጠቅላይ ሚኒስትር አብይ አህመድ አጠቃላይ ስነ ልቦና ሁኔታ ላይ ነው ከትምህርቱም ከጥናት ዘርፉ አንፃር እንዴት እሳቸው ይታያሉ የሚለውን ነው በእርሶ እይታ ምን አይነት የስነ ልቦና ደረጃ ላይ እንዳሉ እንዲገልጹልን ነው ጋበዝኩት። እንግዲህ በጠቅላይ ሚኒስትር አብይ አህመድን እርሶ እንደ ባለሙያ እንደው በጥቅል ነው ወደ ዝርዝሩ መጣለው በጥቅል እንዴት ያያቸዋል? ምን አይነት ጠቅላይ ሚኒስትር ናቸው? አመሰግናለሁ መሳይ። ይህን ጥያቄ ስለጠየቀኝ ከባድ ነው፣ በእውነቱ በጣም ከባድ ነው። እንግዲህ በጠቅለል ባለ መልኩ ባህሪያትና በተለይ መሪነት አካባቢ ሊደርሱ የሚችሉ ሰዎችን ባህሪያት ጠቅለል ባለ መልኩ ባስቀምጠውና ከዛ መካከል ወደ እሳቸው ሊሄድ የሚችልን ነገር እያወጣን አንዳንድ ነገሮች የምነጋገር ይሻላል። እንግዲህ ጠቅለል ባለ መልኩ ምንድን ነው አሁን በሕክምናው በዚህ በሳይኪያትሪ ሕክምናው አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባል የፐርሶናሊቲ አይነት አለ ወይም ደግሞ የስብዕና መዛባት አለ። ግን እንዲሁ በዚህ በማህበረሰብ አጥኚዎች በአጠቃላይ እንዲህ አይነት ሰዎች ሶሺዮፓት የሚባላሉ፣ ሳይኮፓት የሚባላሉ እና እነኚህ በጣም በዋናነት የአንታይ ሶሻል ወይም ደግሞ የጸረ ግርድፍ እንትኑ ተቃርኖ ያላቸው ሰዎች ናቸው ከማህበረሰቡ ጋር። ይሄኛው አንደኛው ነው። ሌላው ደግሞ ናርሲስቲክ የሚባል ነገር ተሰምቶ ከሆነ ይሰማል ጊዜ ናርሲስ ይባላል። የዚህ ሀገር መሪ የነበሩት ቀደም ብለው አሁን ከዚህኛው መሪ በፊት የነበሩት ሰው በዛ የዛ ኤሌመንቶች ይታዩባቸዋል። ሌሎችም ምን አይነት ነው እንዲህ አይነት ባህሪ ያለባቸው? ናርሲስቲክ የራስ ፍቅር ማለት ነው። አዎ እነግራለሁ እስኪ ነው። እና ይህኒ ሶስት ነገሮችን ናቸው በአብዛኛው እንዲህ መሪዎች ላይ። አንደኛው አንታይ ሶሻል የሚባለው፣ ሁለተኛው ናርሲስቲክ የሚባለው እና ቦርደር ላይ ደግሞ የሚባላል። እነኚህ ሶስቱ በጣም አደገኛ በተለይ በመሪዎች ላይ በሚከሰቱበት ጊዜ ሊያስከትሏቸው የሚችሉ በተለይ ደግሞ እንደኛ ሀገር ቼክን ባላንስ ሁኔታዎች በሌሉበት ለአንድ ሰው ሁሉ ነገር በሚሰጥበት ሀገር ትላልቅ ጥፋቶች የማጥፋት አቅም አላቸው። እንግዲህ እነኚህ አይነት ሰዎች በተለይ አንታይ ሶሻል ፐርሶናሊቲ የሚባሉ ሰዎች በአጠቃላይ የመዋሸት፣ ሌሎችን የመካድ፣ ስልጣናቸውን ለማቆየት ሲሉ ኤቭሪቲንግ የማድረግ ሁሉንም ነገር የማድረግ ፍላጎት ያላቸው ሰዎች እንግዲህ ሰውየውም ቢሆን የእኛ ሰውዬ አሁን እንዲህ ነው ብዬ ከመናገር መጽሐፋቸው ላይ ጻፉት ስልጣን ላይ ለመቆየት ልክ ሰው የሚፈልገውን አሳይቶ አቆይቶ መጨረሻ ላይ የሚፈልጉትን ካገኙ በኋላ ጥሎ መሄድ የሚል እንዲህ አይነት ነገሮች እንደዚህ ማኪያቬላዊ አይነት ሀሳቦች የእነኚህ ሰዎች መገለጫዎች ናቸው። ለሌሎቹ ቅንጣት ያክል ደንታ የላቸውም። ማጥፋት አቅማቸው በጣም ከፍተኛ ነው። ሌሎቹን ጎድተው ስልጣን ላይ ለመቆየት በጣም ይፈልጋሉ። ምንም አይነት ሪሞርስ ይሄ ወይም ደግሞ መጸጸት፣ በጣም አደገኛ ነገሮች በተሰሩ ጊዜ የሰውኛ ባህሪ የለባቸው፣ አይጸጸቱም። ምንም ነገር አይደለም። ለምሳሌ ከዚህ በፊት በታሪክ ኢቫን ዘ ቴሪብል የሚባል ሰው ነበር። በራሽያ ዛሩ የመጀመሪያው አገዛዝ ወይም ደግሞ የዛን ዘመን የነበረ የንጉሳውያን ላይ ከባዛንታይን ንግስናውን የተቀበለው ሰው ራሱን የኦርቶዶክስ ቺፍ አድርጎ ዋና አለቃ አድርጎ በጣም ብዙ 24 ደም በደም የሆነበትን ታሪክ አለ በዛ ሁኔታ የሆነ እና በዚህ ሁኔታ የሚታወቁ ሌሎችም አሉ። ለምሳሌ ማክሲሚሊያን ሮበስፒየር የሚባል የፈረንሳይ በ18ኛው መቶ ክፍለ ዘመን የነበረ ሰው እንደዚሁ የህዝብ ታጋይ መስሎ እንደዚሁ ብዙ ጥፋቶችን ያደረገ ሰው እንኳን ሌላ እዚህ ሀገር አሜሪካን ሀገር አንድሩ ጃክሰንም በዚህ ጉዳይ ይጠረጠራሉ። ዲሞክራት ናቸው። በ7ኛው አሜሪካ ፕሬዚዳንት ናቸው እሳቸውም ጭምር። ማኦ፣ የፖል ፖት፣ ፊደል ካስትሮንም በዚህ እንትን ይኖራቸዋል። ሂትለር፣ ሌኒን እና ብዙ ሰው ሌላ ጋር ካሊጉላ በድራማም በቲያትርም አንዳንድ ነገሮች እንትን ብሏል። ካሊጉላ እንደውም በጣም ከሚገርም ነገር መካከል ሰዎቹ የወንድ ልጅ መራቢያ ብልቶችን በምን ቹ በማድረግ ወይም በማኘክ ይደሰቱ ነበር ይባላል። በዚህ ደረጃ እና እንዲህ አይነት እነሱ የሚፈጽሟቸው ነገሮች ሆረር ሙቪ ውስጥ ካልሆነ በስተቀር በጭራሽ ሌላ ቦታ ላይ አይገኙም። እና ያ ሆኖ እነሱ የሚያስቡት ሁሉ ነገር ከነሱ እንደሚጀምር የታሪክ መረጃዎችን ያጠፋሉ። ታሪክ ከነሱ እንዲጀምር ይፈልጋሉ። ታሪካዊ ቦታዎችን ሌላ ነገር የመቀየር እነሱ የሚሰሯቸው ፕሮጀክቶች ልዩ መሆናቸውን ለማሳየት ይፈልጋሉ። በዓለም ላይ ልክ እንደነሱ ሰው ተፈጥሮ እንደማያውቅ እንትን ያደር ይሄንን የተቃወመ ሰው ናርሲስቲክ ሬጅ ይባላል። እና ናርሲስቲክ ይሄን እንዴት ተደርጎ እኔን ትናገረኛለህ? እኔን እኮ ነው እየተናገርክ ያለው የሚያሰኝ በጣም ይታበያሉ። እና ይሄ እንግዲህ ሶስት ነገሮች አንድ ላይ በሚከሰቱበት ጊዜ ነው ይሄ አደገኛ ነገር ሊከሰት የሚችለው። አንደኛ እንዲህ አይነት ፐርሶናሊቲ ያላቸው ወይም እንደዚህ አይነት ስብዕና ያላቸው ሰዎች ስልጣን የያዙ ጊዜ፣ ሁለተኛ ነባራዊ ሁኔታ ተመሳሳይ ሰዎችን በዙሪያቸው በሰበሰቡ ጊዜ፣ ሶስተኛው ደግሞ ነባራዊ መሬት ላይ ያለው ሁኔታ ትርክቶቹ ብዙ ነገሮቹ በሚመቹበት ጊዜ። ይሄ ጉዳይ በሂትለር ዘመን ታይቷል። ሂትለር ተመሳሳይ ከሱ ጋር በሱ ሀሳብ የሚስማሙ ሰዎችን የአሪያን ዘሮች ብቻ ናቸው ሰው መሆን ያለባቸው፣ ሌሎች ሁሉ እነሱ ማገልገል ያለባቸው አይነት ነገር
የታበየ እነሱን ደግሞ የተከተሉ ሰዎች ወደ ስልጣን ስለመጡ እንደገና ነባራዊ ትርክቱም ያ ነገር ስለነበረ ሶስቱ ነገሮች ስለተሟሉ ከፍተኛ ጥፋትን አጥፍቷል። ይሄ እንግዲህ ከኛ ሀገር ሁኔታ ጋር ስናነጻጽረው እኛ ሀገርም ይሄን አይነት ስብዕና ያላቸው ሰው በተለያዩ ጉዳዮች ለምሳሌ ምርጫ በራሳቸው አስመርጠው ምንም ሳያፉ አብይ እንዳይመረጥ የምትፈልጉ ሰዎች አሉ። ይሄ ዲሞክራቲክ ነው፣ ስንት ዓለም እያየው ነው። ይሄ በጣም በእውነቱ በሌላ ለታዛቢ ሰው በጣም የሚገርም አባባል ነው። ከዚህ በፊት እኮ ልማት አሰሩ የሚሉናል። እኛ ልክ ከእነ ምኒልክን ሌሎች የነበሩትን ሰዎች ሁሉ የበለጡ ተአምረኛ ሰው አድርገው ራሳቸውን የሚስሉበትን ቃለ መልስም አይቻልም። ሌላው ደግሞ ከታሪክ ጋር ታሪክን አጥፍተው ታሪክን ከራሳቸው ለመጀመር የኢትዮጵያ ታሪክ እንግዲህ አንደኛው በጣም ረጅም ታሪክ ካላቸው ሀገሮች መካከል ነች ኢትዮጵያ። እንግዲህ 3000 5000 የሚባል አለ። ግን ዞሮ ረጅም ጥንታዊ ከሆኑ ሀገሮች መካከል ያለችዋን ሀገር ታሪክ ከሳቸው የመጀመር የሚመስለን አይነት ለምሳሌ ቤተመንግስቶችን ወደ ፓርክ ቀይሮ ቤተመንግስቶች እንዲጎበኙ በራሳቸው ቤተመንግስት ሆነው እንዲጎበኙ ከማድረግ በዘለለ ፓርክ ካልጠፋ ቦታ ያንን ወደ ፓርክ ተቀይሮ ቤተመንግስት ግን በጣም ታይቶ የማይታወቀው ሌላ የሆነ በምድር ላይ የተለየ ቤተመንግስት ብለው የተመደበውን ያን ያክል ብር አሁን እንግዲህ ይሄ ከሪያሊቲ ጋር አይሄድም። ኢትዮጵያ ያላት የብር መጠን ተማሪዎችን ተመርቃችሁ ኢትዮጵያ ሰራተኛ የሚሰራ ሰው ኃይል አልተረፋትም፣ ወይም ደግሞ የተማረ ሰው ኃይል አልተረፋትም። ያልተማረ ሰው አሉባቸው ከሚባሉ ሀገሮች መካከል ነች። ተምረው የሚመረቁ ሰዎችን ላስመድብ አልችልም የምትል ሀገር በዚህ ጊዜ ላስመድብ ስለማልችል በሚቀጥለው ጊዜ አላስመድብም ብሎ ይህንን ያለ መንግስት በዛው ያው መንግስት ደግሞ በዓለም ላይ እጅግ ከፍተኛ በጣም ትልቅ እንግዲህ ወደ ትሪሊየን የሚጠጋን ብር አውቶ ግንባታ ገነባለው ማለት የኔ ታሪክ ነው። ታሪኩ የሚጀምረው የኔ ታሪክ ነው ከሚለው እጅግ የታበየው ቅድም ያልኩት ናርሲስቲክ የሆነ እጅግ መኮፈስ ብቻ ሳይሆን በሁሉም መልኩ እነኚህ ሰዎች በትምህርትም አልተማሩም እንዳይባሉ ትምህርትም እንግዲህ በተለያዩ ጉዳዮች ሁሉ ነገር ላይ ማዘዝ አቅሙም ስላላቸው ከትምህርቱ መጠሪያ እንትኖችን ይወስዳሉ ወይ ገዛሉ። እንግዲህ ኢትዮጵያ ነባራዊ ሁኔታ ባለፉት 20 እና 30 ዓመታት ወደ መንግስት ይጠጋ የነበረው ሰው እንደው በትክክል ታዝበው ከሆነ ቀበሌ ውስጥ የሚያስቸግሩ ሰዎች፣ ሌላ ስራ የሌላቸው ሰዎች ምክንያቱም ያ መንግስትን ምንድን የነካው እንጨት እንደሚባለው ሰው አይቀርበውም ነበር። በእውነቱ ለመናገር ስለማይቀርበው ይቀርቡ የነበሩት ተመሳሳይውን ሰዎች ናቸው። ስለዚህ ምንድነው አሁን እንትኑ የሰው ፑሉ ተመሳሳይ የሆኑ ሰዎች ወደ ስልጣን መጡ። ተመሳሳይ የሆኑ ሰዎች በእርግጥ ደህና ሰዎች በመካከል ይኖራሉ። ደህና ሰዎች አብረው ላይ ዘልቁ ይችላል። በአብዛኛው አብረው የሚዘልቁት ግን ተመሳሳይ ፐርሶናሊቲ ያላቸው ሰዎች ናቸውና ወደ ትልቁም ስልጣን የሚሄዱት ተመሳሳይ ፐርሶናሊቲ ያላቸው ሰዎች ናቸው። አሁን እንግዲህ ቅድም ካልናቸው ብዙ ተመሳሳይ የስነ ልቦና ውቅር ያላቸው ሰዎች ወደ ስልጣን መጡ በኢትዮጵያ ኮንቴክስት። ስለዚህ አሁን የሚሰሩት ነገር ሁሉ ሰው ሲሞት ምንም የማይመስላቸው፣ ሰው በግሬደር ተቆፍሮ እየተቆራረጠ ሲገደል፣ ከሆድ ህፃን ተወጥቶ ሲጣል ሲበላም ጭምር ይሄ ሁሉ ነገር ምንም የማይመስላቸው፣ ምንም እንዳልተፈጠረ፣ ምንም ስላይተስት ሪግሬት የሌለ እኔ እናንተ ሰፈር ሚሊሻ አይደለሁም የሚሉ ሰዎች እንግዲህ ይሄ ማለት ምንም ክላሲካል የሆነ እነኚህን ሰዎች በዚህ እንትን ውስጥ አስገብቶ ማየት ይቻላል። ምናልባት ዶክተር አለሙ ወደ ኋላ ሄደን የጠቅላይ ሚኒስትሩን የልጅነት ስነ ልቦና አይተን ዛሬ ላይ ስለሚያሳዩት ባህሪ አስተዳደጋቸው እሳቸውም የተናገሩት አለ ከልጅነት ጀምሮ እንዴት እንዳደጉ እናታቸው ንጉስ ትሆናለህ ብለውኛል ከሚሉት አንስተው ብዙ ነገር ስለ ልጅነታቸው ተናግሯል። እና እንደው አስተዳደጋቸው ስነ ልቦናቸው አሁን ላይ ለሚያሳዩት ባህሪ በአንድም ይሁን በሌላ ጎርቷቸዋል፣ ተጽዕኖ ፈጥሮባቸዋል ማለት እንችላለን? እውነት ነው። ሁለት ነገሮች ናቸው የሰዎችን የስነ ልቦና ሁኔታ የሚወስኑት። በአብዛኛው የዘረመል የአንድ ሰው ዝርያ ውስጥ ጂኑ ጋር ለዛ የተጋለጠ ሰው ያንን ነገር ዴቨሎፕ ማድረግ ይኖረዋል። ሁለተኛ አስተዳደግ ወይም ደግሞ ከኤንቫይሮንመንት የሚገኘው ከተጽዕኖ ከሌሎቹ ተጽዕኖ የሚገኝ በተለይም ደግሞ አቢዩዝ ተደርጎ ማደግ፣ ይሄ በትክክል ባለመያዝ አስፈላጊ እንክብካቤ ሳያገኙ የሚያድጉ ሰዎች ለዚህ ነገር መጋለጥ፣ እንደገና ራሳቸው አቢዩዝ የተደረጉ ሰዎች በኋላም አቢዩዘር ይሆናሉ ይባል። እንግዲህ አቢዩዝ የተደረጉ በአግባብ ያልተያዙ ሰዎች ማለት ነው። አዎ ይሄም ነገር ሊሆን ይችላል። ያኛው እንግዲህ ምንድነው ብዙ ጊዜ እነኚህ ሰዎች አንዳንዴ ሲስተማታይዝ ያደርጉታል። ይሄ እንትኖቻቸውን ታማኒ ለማድረግ አንዳንድ ራሳቸው የሚሰሯቸው ነገሮች ይኖራል። አንዳችንም እኮ የኔ ንጉስ የኔ ልዕልት ምናምን እየተባባልን ነው የምናድገው በልጅነት እና ይህን እንደ ሲሪየስ ነገር ወስደን ከህፃኔት የጀምሬ እንዲህ ተብያለሁ የሚባልበት እንትን የለውም። የእንትን መኪና ነጥተን አድገናል ከጎማ ሰርተን እና እኔ እኮ የተለየ መኪና ሰራ ነበር መኪና ነበር የማስበው ብሎ ልክ ልዩ ሰው እንደሆኑ ያንን ለመሳል መሞከር፣ ይሄኛው ያው እንትኖቹን ይሄ ለማሳመን የሚጠቀሟቸው ሲስተማቲክ የሆኑ አፕሮቻቸው ናቸው። ስለዚህ አዎ አላቸው ከአስተዳደግ ጋር የሚገናኝ ነገር አለ።
የእሳቸውን ቀጥታ ወስደን በሕክምናው መተርጎም እንችል ይሆን? ብዙ ነገር ነግረውናል። አብሮ አድርጓቸው የሚሉትም ነገር አለ እና አሁን መሪ ከሆኑ በኋላ እነዛ ነገሮች በስነ ልቦናም ይሁን በስነ አእምሮ የተጠቁባቸው ነገሮች አሉ፣ የተጋለጡባቸው ነገሮች አሉና አሁን መሪነታቸው ላይ ተንጸባርቋል ሲሉ ይገልጻሉ። እንደው በቀጥታ እሳቸውን ወስደን የእንደዛ አይነት ችግር የስነ ልቦና ችግር አለባቸው ማለት እንችላለን? በትክክል ይቻላል። እኚህ ሰው እኮ ልክ እንዳልናቸው ቅድም አንዳንድ ነገሮች ለማለት ሞክረናል። ምንም ሪሞርስ መጸጸት የለም። በእሳቸው አመራር ዘመን እንግዲህ በታሪኳ ሀገሪቷ እኛ አንድበንም ሰምተንም አይተንም የማናውቀውን አይነት ደረጃ ክፋት በሚሰራበት ጊዜ አንዲት ቀን የመጸጸት አንዲት ቀን ይሄ ነገር ትክክል አልነበርም ከማለት ዛፍ እንተክልበታለን በጣም በጣም ማላገጥ በሰው ይሄ የማይገባ መልስ። አንድ ሰው ለቅሶ ባለ ጊዜ ያለቅሳል፣ ደስታ ባለ ጊዜ ይደሰታል እንጂ በደስታ ጊዜ የሚያለቅስ በለቅሶ ጊዜ ደግሞ የሚደሰት ከሆነ ራሱ የአእምሮ ውቅሩ ትክክል አለመሆኑ ነው የሚናገር። የትኛው ነው የሚለውን ነገር የየራሱ ክላሲፊኬሽን አለው። ግን እኚህ ሰው በተለይ ናርሲስቲክ የሚባለው እና አንታይ ሶሻል የሚባለውን ኤሌመንት በብዛት አላቸው። ብዙ ነገሮች ቦርደር ላይን የሚባለውንም አላቸው። አንዴ ሰው አንዴ ሌላ ነገር ያደርጋቸዋል። እንግዲህ ሲፈልጉ ሰውን ሁሉ ማታለል ይችላሉ። አንዳንድ ቀንጨብጫቢ ነገሮችን እንዳዋቂ ከየሰው የሰበሰቧቸውን ነገሮች ይናገራሉ። ብዙ ሰዎችን እንግዲህ ማታለል ይችላሉ። ሰዎች የሚወዷቸውን ነገሮችን ማድረግ ይችላሉ። ቤዚካሊ ግን ያለምንም ዲፍረንስ ያንን የክፋት ድርጊቱን ግን ያለምንም ዲፍረንስ መታገስ ብቻ ሳይሆን ኦርኬስትሬት እያደረጉ የቀጠሉ የሚያስመስል ወይም ተስማሙ የሚያስመስል ብዙ ምልክቶች አሉ። ስለዚህ ሰውየው ከፍተኛ የሆነ የስነ ልቦና ችግርም ጭምር ያላቸው ሰው ናቸው። ምናልባት አንዳንድ ባህሪዎቻቸውን እያነሳን ከስነ ልቦናም ከስነ አእምሮም አንጻር የትኛው ጉድለት የሚታይባቸው ወይም ተጠቂ መሆናቸውን መግለጽ እንደሚቻል እንግዲህ አንድ ወቅት ላይ ታውሳለሁ እነ ስብሐት ነጋ የተፈቱለት የሰው ልጅ የአምላኩን የፈጣሪውን ልደት በሚያከብርበት ዕለት በገና ዕለት ነው ሊፈቱ ያደረጉትና ያንን መነሻ አድርገው አንዳንድ ወገኖች ሰው ሲደሰት የሚከፋቸው ወይም ደግሞ የሰው ደስታ የማይወዱ እንደዚህ አይነት ባህሪ ያለባቸው ሰው ስለሆኑ ነው እንዲህ አይነት ውሳኔን በዚህ ዕለት ላይ የሚያደርጉት መሰል ነገሮችን በብዛት መጥቀስ የሚቻል ነው። ምናልባት ይህንን ከስነ ልቦና አንጻር ልናየው እንችላለን። የሰው ደስታ ማስደስታቸው ሆኖ የሚታዩ መሪ ናቸው። እውነት ነው፣ ትክክል ነው። አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባለው በልጅነት ጊዜ ኮንዳክት ዲስኦርደር ይባላል። ብዙ ጊዜ ከ15 እስከ 18 ዓመት ከሆነ በኋላ አይቀየርም። ያንን እስከ ብዙ ጊዜ እስከ በጣም ጎልማሳ እስኪኮን ድረስ በተለይ አስቸጋሪ። በአብዛኛው እኒህ አይነት ሰዎች አሁን እኛ ሀገር ሆኖ እንጂ እንዲህ አይነት ሰዎች እስር ቤት ነው የሚገኙት። ምንድን ነው የሚሆኑት? የጠበኝነት፣ መስረቅ፣ መዋሸት፣ የሚፈልጉትን ነገር ለማድረግ ሁሉን ነገር ማድረግ፣ እንደተባለው ደግሞ ሰዎችን የሚያስደስት ከሆነ ያንን ተቃራኒ ነገር መስራትን ይወዳሉ። በልጅነት ጊዜ እንደዚህ አይነት ሰዎች እንስሳትን ያሰቃያሉ፣ ታት ይለኩሳሉ፣ ጠብ ጀርባ አሉ። ብዙ ጊዜ እንደዚህ ሰዎችን በማስቀየም በሽማግሌዎች ሲረገሙ ያደጉ ልጆች ናቸው አብዛኛው እንደዛ የሚያደርጉት። በኋላ ላይ ግን ፉል ፍሌጅድ የሆነ ሙሉ በሙሉ አንታይ ሶሻል ፐርሶናሊቲ ወይም ደግሞ ይሄ ሳይኮፓት የሚባለው በማህበረሰብ አጥኚዎች ሳይኮፓት ወይም ደግሞ ሶሺዮፓት ይባላሉ። እንደዛ ሆነው እንግዲህ ይሄንን ጸባይ ይዘው መሪ የሆኑ እንደሆነ ነው እንግዲህ እንደኛ ሀገር መሪ አሁን አደገኛ ሁኔታን ሊያመጣ የሚችል ባህሪ መሆኑን አሳሳቢ ሆኑን ዛሬ የምነጋገር። ሌላው ምናልባት እንግዲህ ኢትዮጵያ ውስጥ ያለውን ጥልቅ የሆነ ድህነት፣ ጥልቅ የሆነ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውሶችን እናያለን። እንደዚህ አይነት ሀገር የሚመራ ሰው ወደ 15 ቢሊዮን ዶላር ወደ 1 ትሪሊዮን ብር አውጥቶ ቤተ መንግስት መስራቱ በራሱ ይሄ አንድ መሪን ወይም ደግሞ ማንም ተራ ግለሰብ በእንደዚህ አይነት ነገር ላይ የአእምሮ ችግር አለበት ብለን መውሰድ እንችላለን ወይስ ይሄ መደበኛ የመሪዎች ባህሪ ነው ልንል እንችላለን? በጣም ጥልቅ የሆነ ድህነት፣ በጣም ጥልቅ የሆነ ችግር ያለባት ሀገር ናት። በአንጻሩ በተቃራኒው በዓለም ላይ አሉ ከሚባሉ ቤተ መንግስቶች ከየትኛውም ከበለጸጉት ሀገራት ከአሜሪካንም ጨምሮ የሚበልጥ ቤተ መንግስት ነው የሚሰሩትና ይህን ከስነ ልቦና ከስነ አእምሮ ጋር ማገናኘት እንችል ይሆን? አዎ፣ ቅድም ለመዳሰስ የሞከርኩት በትክክል ይቻላል። አለባቸው ማለት ይቻላል። ምክንያቱም ሁሉ ነገር የእነሱን ፍላጎት ሊያሟላ እንዲችል ብቻ ነው የሄድኩት። እነሱ ሌላ ሁሉ ነገር ችግራቸው አይደለም። እና ቅድም ብዙ ነገሮች፣ ብዙ ውሸቶች፣ ብዙ እንግዲህ ይዋሻሉ። ስልጣናቸው ጋር ለመቆየት የማያደርጉት ነገር የለም። ቅድም እንደተባባልነው ደግሞ ታሪክ ሁሉ ከነሱ ጋር ተያይዞ ብቻ እንዲጀምር በጣም ከለርፉል የሚያወጧቸው ነገሮች ሁሉ ከለርፉል የሆኑ የሚያማምሩ የሚመስሉ ግን ምንም ትርጉም የሌላቸውን ነገሮች ነው የኛው ሰውዬ እንደሚያደርጉት ማለት ነው። ስለዚህ አዎ እንደዛ ነው ማለት ይቻላል። ምናልባት እሳቸው የሆነ የሚቀያየር ባህሪ ያላቸው፣ አንዴ ደስታቸው ሰማይ ጥግ ይደርሳል፣ ወዲያውኑ በሆነ ቅጽበት ደግሞ ቅጭም ብለው ተሰብረው ይታያሉ። ይሄ እንግዲህ በተወሰነ ቅጽበቶች፣ ደቂቃዎች ምናልባትም ልንለው እንችላለን። በቅርበት የሚያውቋቸው ያንን ይገልጻሉ። በጣም ከፍና ዝቅ ያለ ባህሪ ያላቸው ናቸው። ደስታቸውም ይገናል፣ ሀዘናቸውም ይገናል። እንዲህ አይነት ነገር አለ። ይህ ምናልባት ከስነ ልቦና ጋር የሚያያዝ ችግር ነው።
ይህንን እንግዲህ በቅርብ የሚያውቋቸው ሰዎች ናቸው። እኛ በሚያሳዩት ድርጊት የሚመጣውን ሁኔታ በማየት ነው አንዳንድ ነገሮች መናገር የምንችለው። ያ ነገር ካለ እውነት ነው፣ ያ ራሱ ችግር አለው። ቅድም እንዳልኩት ቦርደር ላይን ፐርሶናሊቲ ዲስኦርደር የሚባል አለ። ቦርደር ላይን ማለት ጓደኛ ለማድረግ የሚቸግሩ፣ አንድ ጊዜ መላክ ይመስላሉ፣ ወዲያውኑ ደግሞ ሰይጣን ይሆናሉ። እንዲህ ነው ብሎ መጨበጥ የሚያስቸግር ባህሪ ይኖራቸዋል። ጓደኞቻቸውን አንድ ጊዜ በጣም የወደዱ መስለው በሚቀጥለው ጊዜ ደግሞ ሊያጠፏቸውም ይችላሉ። እና እንዲህ ፐርሶናሊቲ ችግር እንግዲህ ቅድም ያልኩት ሶስት ዋና መሪዎች ላይ ሲከሰቱ አደገኛ ቦርደር ላይን የሚባለው፣ አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባለው እና ናርሲሲስቲክ የእነኝን ኤሌመንቶች አሏቸው። እኚህ ሰውዬ የእነኝን የሶስቱን ኤሌመንቶች አሏቸው። እንደኔ ማንም የለም ባይነት ነው እንግዲህ ናርሲሲስቲክ። እኔ ሁሉንም ነገር መለኪያ ነኝ፣ የበላይ ነኝ፣ እኔ እኮ የምሰራው፣ እኔ እኮ ብዙ ጊዜ እኔ እኮ ሰልፍ አይዙም። እነኝህ ሰዎች እንዴት እኔ መጥቼ ምንም የሚረባ ነገር የላቸውም ቤት ያስቀመጡ እኔ ሰልፍ እኮ ምናምን ነገር ብለው የሚጀምሩ ሰዎች ናቸው። ሰው ሁሉ ሰልፍ መያዝ ግዴታ አለበት፣ በተለይ በዚህ በሰለጠነዋል። እና ሰልፍ አይዙም፣ አቴንሽን ሴንተር ኦፍ አቴንሽን መሆን ይፈልጋሉ። ሁል ጊዜ የሚናገሯቸው ነገሮች የሚረባን ነገር አይሆኑም፣ ነገር ግን የእነሱን ሁኔታ ሊያጎላ የሚችል የበላይ መሆናቸውን ሊገልጽ የሚችል ብዙ ነገሮችን ያደርጋል። በድርጊትም በንግግሮችም ያን ነገር ሊያደርጉ ይችላሉ። እና እኚህ ሰውዬ ላይ እንዲህ ያን ነገሮች ታይተዋል። ሌላ መዋሸት አለ። መዋሸት ብዙ ጊዜ በጣም ለምሳሌ የችግኝ ተከላ ቁጥር በግልጽ እንደው እውነቱን ለመናገር ሙሉ ኢትዮጵያ በችግኝ የጠለቀ ነው የሚመስለው። በቢሊየን እንደዛ የሚተከልበት ያን ሁሉ ማስተናገድ የሚችል መሬት የለም። አንድ የሆነ ጥናትንም አይቻለሁ ስለዚህ ጉዳይ ላይ እና ይሄ ሙልጭ ያለ ውሸት ከሳቸው አንድ በጣም ትልቅ ኃላፊነት ካለበት ሰው ባይጠበቅን ስራ የሚሰሩ ሰው ናቸው። እና ይሄ ሁሉ ነገር የሚናገረው ያው እንግዲህ የባህሪያቸውን መገለጫ የሆኑትን ነገሮች መዋሸትን ጨምሮ ማለት ነው። እንግዲህ ቀደም ሲል እንዲህ አይነት ሰው ምናልባት እስር ቤት ነው መጨረሻው የሚል፣ ምክንያቱም እንዲህ አይነት ባህሪ ያላቸው ግን እሳቸው በሀገር መሪነት ላይ ነው የተቀመጡት። ሀገሪቱ በዚህ አይነት የስነ ልቦናና የስነ አእምሮ ችግር ባለበት መሪ መያዟ ወይም መተዳደሯ ወይም እሳቸው መሪነት ላይ መቀመጣቸው በቀጣይ ሊመጣ የሚችለው አደጋ እንደው መገመት ይቻላል? አንድ ቀን በመሪነት በቆዩ ቁጥር የመጣ የሚመጣው አደጋ መሳይ ከዚህ በላይ ምንድን ነው የምናየው? አሁን የምናየው ነገር ሁሉ እኮ የዚህ ነጸብራቅ ጭምር ነው። እኚህ ሰው እኮ ሁሉም ሰው በማታለል ችሎታቸው ሁሉም ሰው ተከትሏቸው የነበሩ ሰው፣ ሁሉም ሰው ይሁንታ ሰጥቷቸው የነበሩ ሰው ነበሩ። ይሄ ይሁንታ ባለበት ሁኔታ ማንም ቢፈልግ የማያገኘውን አይነት ድጋፍ ያገኙ ሰው ያንን ሁሉ ወደዛ ወርውረተው የሚፈልጉትን እሳቸው የሚፈልጉትና እሳቸውን ከፍ የሚያደርግ ወይም ደግሞ የኔን ማህበረሰብ መሰረቴን ከፍ ያደርጋል ብሎ የሚያስቡትን ብቻ የሚሰሩ ሰው ከዚህ በላይ ሌላ ነገር ሊደቅሙ ይችላሉ። ኢትዮጵያ በታሪኳ ለመሆኑ እንደዚህ ሰው የሚተራረድባት ጊዜ ነበር? እንደዚህ አይነት ጭካኔ እርስ በርስ በኢትዮጵያ የማህበረሰብ ኢትዮጵያ ስለሆነች ነው እኮ እንደውም የማህበረሰቡ ትርና ማግ በጣም ሶሻል ፋብሪኩ በጣም የተለየ ስለሆነ ነው ይህንን አይነት እሳቸው እየመሩት ያለውን አይነት በጣም በየቦታው አራጅ ሁኔታዎች አራጅ ብዙ ሰው በየቦታው የሚያጠፉ ሰዎችን ተቋቁሞ የሚኖር አገር ሌላ አገር ስለመኖር እጠራጠራለሁ። እንዲህ አይነት ነገር ቢከሰት ሌላው ሀገር ሆኖ ይህን ያክል መቆየት የሚችል ነገር አለ እና መፍትሄ ግን አለው፣ ሕክምና አለው። ምናልባት እሳቸው እሳቸውን እንደ ጤናማ ብቻ ሳይሆን ከማንም በላይ አድርገው ነው የሚያዩት። አጠገባቸው ያሉትም ሰዎች ስለሚፈሯቸው ይሁን በሌላ ምክንያት ወደ ሕክምና ቦታ እንዲሄዱ ምክር የሚሰጣቸው ደፍሮ ሊኖር አይችልም። ግን ሕክምና አለው። እውነቱን ለመናገር በጣም አስቸጋሪ ነው። ሕክምና መድኃኒት የለውም። ሳይኮቴራፒ የሚባል በሐኪሙ ስለ ጉዳዩ አስረድቶ በጣም ሲስተማቲክ በሆነ ሁኔታ ደረጃ በደረጃ ይህን ነገር እያከመው ሄዳል። በንግግር ነው የሚያከመው። ነገር ግን አሁን በኢትዮጵያ ሁኔታ እኚህ ሰውዬ ለሕክምናም አይቀርቡም። ጤነኛም ናቸው በእሳቸው ዴፊኒሽን። በአካባቢያቸው ባሉ ሰዎች እንደውም በጣም ከሰው ሁሉ ጤነኛ ናቸው። ያ ብቻ አይደለም፣ የተለዩ ሰው ናቸው። ይሄንን ነው እንግዲህ ተቀብለው ያሉት ሁሉም ሰው በዙሪያቸው ያሉትም ሆነ ራሳቸው። ስለዚህ እንግዲህ እግዜር በራሱ ጊዜ አደርዋይስ እንግዲህ እሳቸው ያስነሱት ወይም ደግሞ ማስተዳደር ባለመቻላቸው ሊከሰት የሚችለው ነገር ብቻ ሁኔታዎችን ሊቀይር ይችላል። እንደ እርሶ የእሳቸው የስነ ልቦናም ይሁን ብቻ እዛ የእሳቸው የጤና ስብስብ ውስጥ አባል ቢሆኑ ምን ሊያደርጉ ይችላሉ? በጣም ከባድ ጥያቄ ነው። ማንም እኮ እኚህ ሰዎች አልጠፉም፣ የሚመክሩ ሰዎች አልጠፉም። እርግጠኛ ነኝ አጠገባቸውም የሚመክሯቸው ሊመክሩ የሚያስቡ ሰዎች ይኖራሉ። እንዲህ አይነት ሰዎች እኮ መካሪ የሆኑ እንደሆን እንጂ ከአዋቂው በላይ ከኢንጂነሪንግ ቦታ ሄደው ከኢንጂነሩ በላይ ያደርጋሉ። ሐኪሞች ቦታ መጥተው ከሐኪሙ በላይ ሐኪሞችን ስለ ሕክምና ሊያስተምሩ ይዳዳቸዋል ብቻ ሰውን ያስተምራሉ። እና በጣም አስቸጋሪ ነው። ስለዚህ እውነቱን ለመናገር እንዲህ አይነት እንኳን እዚህም ያስቸግራል። እኚህን ሰውዬ ለምሳሌ እዚህ ሀገር መሪ የነበሩትን ሰው ሐኪሞች ማህበር ስነ ልቦና ተወሰነ እንዳሏቸው ቢናገሩም ግን ያንንም ምንም ሊያደርጋቸው
አይቻልም። በእርግጥ እንደዚህ ሲስተሙ አንድ መሪ ምንም ቢሆን መሪውን ተከትሎ ማሄድ ቅድም እንዳልኩት ሶስት ዋና ዋና ነገሮች አብረው ሲከሰቱ ነው። መሪው በእንደዚህ አይነት ሁኔታ ሲጠቃ ስልጣን ላይ ያሉ ሰዎች በሳቸው ዘመን በዚህ በእንዲያት መሪ ጊዜ አብረው ያሉ ሰዎች ተመሳሳይ ባህሪ በሚኖራቸው ጊዜና ትርክቱ መሬት ላይ ያለው ነባራዊ ሁኔታ ያንን ሲፈቅድ ነው። እነኚህ ሶስት ነገሮች አንድ ላይ ሲሆኑ ብቻ ነው ትልቅ ችግር ሊያመጣ የሚችለው። በእኛ ሀገር ሁኔታ ያ ነገር የሆነ ይመስላል። ምክንያቱም ይሄ አሁን የሆነ ያለው ነገር እነኚህ ሶስት ነገሮች በአንድ ላይ በሚከሰቱበት ጊዜ እየሆነ ያለው እዚህ ሀገር ለምሳሌ ያ ነገር ቢከሰት ይሄንን የሚቆጣጠር ይሄ ነገር እንዳይሆን ወይም ደግሞ ፕሬዝዳንቱ ከስልጣን ሊያወርዳቸው የሚችል ወይም ደግሞ ምንም ሊሰሩ ወደማይችሉበት ሁኔታ ሊያደርጋቸው የሚችሉ ብዙ የኮንትሮል ቼክ ኤንድ ባላንስ ጉዳይ ሜካኒዝሞች አላቸው። እኛ ሀገር ግን ያ ነገር የለንም። ይልቁንም የእሳቸው እንግዲህ ዕጣ ፈንታ ላይ ብቻ ነው ሁሉ ነገራችን የሚወሰነው ማለት ይቻላል። ስለዚህ እንደዚህ አይነት መሪ አሁን እንደ ኢትዮጵያ ባለ ሁሉን ነገር ፈላጭ ቆራጭ በሆነ እንደዚህ አይነት የስነ አእምሮና ስነ ልቦና ችግር ውስጥ ያለ መሪ በህዝብ ኃይል ካልተወገደ በስተቀረ ምናልባት በራስ ጊዜ የመልቀቅም ሆነ እንደው በአንዳች ኃይል ከስልጣን የመውረድ ነገር ፈጽሞ የሚታሰብ አይደለም። በጭራሽ አይታሰብም። መፍትሄው ብቻ ነው። በጣም ነው የማመሰግነው ዶክተር አለሙ። እሺ፣ አመሰግናለሁ መሳይ ስለያቀረብከኝ። ያው የጋራ ጉዳይ ነው። በጣም አመሰግናለሁ ዶክተር አለሙ ከልካይ የስነ ልቦና ባለሙያ ከዚህ ከዋሽንግተን ዲሲና አካባቢው። እንግዲህ በዛሬው ዕለት በእንግዳ እንዲሆኑ የጋበዝኩት በጠቅላይ ሚኒስትር አብይ አህመድ አጠቃላይ ስነ ልቦና ሁኔታ ላይ ነው ከትምህርቱም ከጥናት ዘርፉም አንጻር እንዴት እሳቸው ይታያሉ የሚለውን ነው በእርሶ እይታ ምን አይነት የስነ ልቦና ደረጃ ላይ እንዳሉ እንዲገልጹልን ነው ጋበዝኩት። እንግዲህ በጠቅላይ ሚኒስትር አብይ አህመድን እርሶ እንደ ባለሙያ እንደው በጥቅል ነው ወደ ዝርዝሩ መጣለሁ። በጥቅል እንዴት ያያቸዋል? ምን አይነት ጠቅላይ ሚኒስትር ናቸው? አመሰግናለሁ መሳይ። ይህን ጥያቄ ስለጠየቀኝ ከባድ ነው፣ በእውነቱ በጣም ከባድ ነው። እንግዲህ በጠቅለል ባለመልኩ ባህሪያትና በተለይ መሪነት አካባቢ ሊደርሱ የሚችሉ ሰዎች ባህሪያት ጠቅለል ባለመልኩ ባስቀምጠውና ከዛ መካከል ወደ እሳቸው ሊሄድ የሚችልን ነገር እያወጣን አንዳንድ ነገሮች የምነጋገር ይሻላል። እንግዲህ ጠቅለል ባለመልኩ ምንድን ነው አሁን በሕክምናው በዚህ በሳይኪያትሪ ሕክምናው አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባል የፐርሶናሊቲ አይነት አለ ወይም ደግሞ የስብዕና መዛባት አለ። ግን እንዲሁ በዚህ በማህበረሰብ አጥኚዎች በአጠቃላይ እንዲህ አይነት ሰዎች ሶሺዮፓት የሚባላሉ፣ ሳይኮፓት የሚባላሉ እና እነኚህ በጣም በዋናነት የአንታይ ሶሻል ወይም ደግሞ የጸረ ግርድፍ እንትኑ ተቃርኖ ያላቸው ሰዎች ናቸው ከማህበረሰቡ ጋር። ይሄኛው አንደኛው ነው። ሌላው ደግሞ ይሄ ናርሲስቲክ የሚባል ነገር ተሰምቶ ከሆነ ይሰማል ጊዜ ናርሲስ ይባላል። የዚህ ሀገር መሪ የነበሩት ቀደም ብለውን ከዚህኛው መሪ በፊት የነበሩት ሰው በዛ የዛ ኤሌመንቶች ይታዩባቸዋል። ሌሎችም ምን አይነት ነው እንዲህ አይነት ባህሪ ያለባቸው? ናርሲስቲክ የራስ ፍቅር ማለት ነው። አዎ እነግራለሁ እስኪ ነው። እና የእኒህ ሶስት ነገሮችን ናቸው በአብዛኛው እንዲህ መሪዎች ላይ። አንደኛው አንታይ ሶሻል የሚባለው፣ ሁለተኛው ናርሲስቲክ የሚባለውና ቦርደር ላይን ደግሞ የሚባላል። እነኚህ ሶስቱ በጣም በጣም አደገኛ በተለይ በመሪዎች ላይ በሚከሰቱበት ጊዜ ሊያስከትሏቸው የሚችሉ በተለይ ደግሞ እንደኛ ሀገር ቼክ ኤንድ ባላንስ ሁኔታዎች በሌሉበት ለአንድ ሰው ሁሉ ነገር በሚሰጥበት ሀገር ትላልቅ ጥፋቶች የማጥፋት አቅም አላቸው። እንግዲህ እነኚህ አይነት ሰዎች በተለይ አንታይ ሶሻል ፐርሶናሊቲ የሚባሉ ሰዎች በአጠቃላይ የመዋሸት፣ ሌሎቹን የመካድ፣ ስልጣናቸውን ለማቆየት ሲሉ ኤቭሪቲንግ የማድረግ ሁሉንም ነገር የማድረግ ፍላጎት ያላቸው ሰዎች እንግዲህ ሰውየውም ቢሆን የእኛ ሰውዬ አሁን እንዲህ ነው ብዬ ከመናገር መጽሐፋቸው ላይ ጻፉት ስልጣን ላይ ለመቆየት ልክ ሰው የሚፈልገውን አሳይቶ አቆይቶ መጨረሻ ላይ የሚፈልጉትን ካገኙ በኋላ ጥሎ መሄድ እንዲህ አይነት ነገሮች እንደዚህ ማኪያቬላዊ አይነት ሀሳቦች የእነኚህ ሰዎች መገለጫዎች ናቸው። ለሌሎቹ ቅንጣት ያክል ደንታ የላቸውም። ማጥፋት አቅማቸው በጣም ከፍተኛ ነው። ሌሎቹን ጎድተው ስልጣን ላይ ለመቆየት በጣም ይፈልጋሉ። ምንም አይነት ሪሞርስ ይሄ ወይም ደግሞ መጸጸት፣ በጣም አደገኛ ነገሮች በተሰሩ ጊዜ የሰውኛ ባህሪ የለባቸው፣ አይጸጸቱም። ምንም ነገር አይደለም። ለምሳሌ ከዚህ በፊት በታሪክ ኢቫን ዘ ተሪብል የሚባል ሰው ነበር። በራሽያ ዛሩ የመጀመሪያው አገዛዝ ወይም ደግሞ የዛን ዘመን የነበረ የንጉሳውያን ላይ ከባዛንታይን ንግስናውን የተቀበለው ሰው ራሱን የኦርቶዶክስ ቺፍ አድርጎ ዋና አለቃ አድርጎ በጣም ብዙ 24 ደም በደም የሆነበትን ታሪክ አለ በዛ ሁኔታ የሆነ እና በዚህ ሁኔታ የሚታወቁ ሌሎችም አሉ። ለምሳሌ ማክሲሚሊያን ሮበስፒር የሚባል የፈረንሳይ በ18ኛው መቶ ክፍለ ዘመን የነበረ ሰው እንደዚሁ የህዝብ ታጋይ መስሎ እንደዚሁ ብዙ ጥፋቶችን ያደረገ ሰው እንኳን ሌላ እዚህ ሀገር አሜሪካን ሀገር አንድሩ ጃክሰንም በዚህ ጉዳይ ይጠረጠራሉ። ዲሞክራት ናቸው። በ7ኛው አሜሪካ ፕሬዚደንት ናቸው እሳቸውም ጭምር። ማኦ፣ የፖል ፖት፣ ፊደል ካስትሮንም በዚህ እንትን ይኖራቸዋል። ሂትለር፣ ሌኒን
ኦኒየን እና ብዙ ሰው ሌላ ጋር ካሊጉላ በድራማም በቲያትርም አንዳንድ ነገሮች እንትን ብሏል። ካሊጉላ እንደውም በጣም ከሚገርም ነገር መካከል ሰዎቹ የወንድ ልጅ መራቢያ ብልቶችን በምን በማድረግ ወይም በማኘክ ይደሰቱ ነበር ይባላል በዚህ ደረጃ። እና እንዲህ አይነት እነሱ የሚፈጽሟቸው ነገሮች ሆረር ሙቪ ውስጥ ካልሆነ በስተቀር በጭራሽ ሌላ ቦታ ላይ አይገኙም። እና ያ ሆኖ እነሱ የሚያስቡት ሁሉ ነገር ከነሱ እንደሚጀምር የታሪክ መረጃዎችን ያጠፋሉ። ታሪክ ከነሱ እንዲጀምር ይፈልጋሉ። ታሪካዊ ቦታዎችን ሌላ ነገር የመቀየር እነሱ የሚሰሯቸው ፕሮጀክቶች ልዩ መሆናቸውን ለማሳየት ይፈልጋሉ። በዓለም ላይ ልክ እንደነሱ ሰው ተፈጥሮ እንደማያውቅ እንትን ያደርግ። ይህንን የተቃወመ ሰው ናርሲስቲክ ሬጅ ይባላል። እና ናርሲስቲክ ይሄ እንዴት ተደርጎ እኔን ትናገረኛለህ? እኔን እኮ ነው እየተናገርክ ያለው የሚያሰኝ በጣም ይታበያሉ። እና ይሄ እንግዲህ ሶስት ነገሮች አንድ ላይ በሚከሰቱበት ጊዜ ነው ይሄ አደገኛ ነገር ሊከሰት የሚችለው። አንደኛ እንዲህ አይነት ፐርሰናሊቲ ያላቸው ወይም እንደዚህ አይነት ስብዕና ያላቸው ሰዎች ስልጣን የያዙ ጊዜ፣ ሁለተኛ ነባራዊ ሁኔታ ተመሳሳይ ሰዎችን በዙሪያቸው በሰበሰቡ ጊዜ፣ ሶስተኛው ደግሞ ነባራዊ መሬት ላይ ያለው ሁኔታ ትርክቶቹ ብዙ ነገሮቹ በሚመቹበት ጊዜ። ይሄ ጉዳይ በሂትለር ዘመን ታይቷል። ሂትለር ተመሳሳይ ከሱ ጋር በሱ ሀሳብ የሚስማሙ ሰዎችን የአሪያን ዘራዎች ብቻ ናቸው ሰው መሆን ያለባቸው፣ ሌሎች ሁሉ እነሱ ማገልገል ያለባቸው አይነት ነገር የታበየ እነሱን ደግሞ የተከተሉ ሰዎች ወደ ስልጣን ስለመጡ እንደገና ነባራዊ ትርክቱም ያ ነገር ስለነበረ ሶስቱ ነገሮች ስለተሟሉ ከፍተኛ ጥፋትን አጥፍቷል። ይሄ እንግዲህ ከኛ ሀገር ሁኔታ ጋር ስናነጻጽረው ሀገርም ይሄን አይነት ስብዕና ያላቸው ሰው በተለያዩ ጉዳዮች ለምሳሌ ምርጫ በራሳቸው አስመርጠው ምንም ሳያፍሩ አብይ እንዳይመረጥ የምትፈልጉ ሰዎች አሉ። ይሄ ዲሞክራቲክ ነው። ስንት ዓለም እያየው ነው። ይሄ በጣም በእውነቱ በሌላ ለታዛቢ ሰው በጣም የሚገርም አባባል ነው። ከዚህ በፊት እኮ ልማት አሰሩ የሚሉናል። እኛ ልክ ከእነ ምኒልክን ሌሎች የነበሩትን ሰዎች ሁሉ የበለጡ ተአምረኛ ሰው አድርገው ራሳቸውን የሚስሉበትን ቃለ መልስም አይቻልም። ሌላው ደግሞ ከታሪክ ጋር ታሪክን አጥፍተው ታሪክን ከራሳቸው ለመጀመር የኢትዮጵያ ታሪክ እንግዲህ አንደኛው በጣም ረጅም ታሪክ ካላቸው ሀገሮች መካከል ነች ኢትዮጵያ። እንግዲህ 3000 5000 የሚባል አለ። ግን ዞሮ ረጅም ጥንታዊ ከሆኑ ሀገሮች መካከል ያለችዋን ሀገር ታሪክ ከሳቸው የመጀመር የሚመስለን አይነት ለምሳሌ ቤተመንግስቶችን ወደ ፓርክ ቀይሮ ቤተመንግስቶች እንዲጎበኙ በራሳቸው ቤተመንግስት ሆነው እንዲጎበኙ ከማድረግ በዘለለ ፓርክ ካልጠፋ ቦታ ያንን ወደ ፓርክ ተቀይሮ ቤተመንግስት ግን በጣም ታይቶ የማይታወቀው ሌላ የሆነ በምድር ላይ የተለየ ቤተመንግስት ብለው የተመደበውን ያን ያክል ብር አሁን እንግዲህ ይሄ ከሪያሊቲ ጋር አይሄድም። ኢትዮጵያ ያላት የብር መጠን ተማሪዎችን ተመርቃችሁ ኢትዮጵያ ሰራተኛ የሚሰራ ሰው ኃይል አልተረፋትም፣ ወይም ደግሞ የተማረ ሰው ኃይል አልተረፋትም። ያልተማረ ሰው አሉባቸው ከሚባሉ ሀገሮች መካከል ነች። ተምረው የሚመረቁ ሰዎችን ላስመድብ አልችልም የምትል ሀገር በዚህ ጊዜ ላስመድብ ስለማልችል በሚቀጥለው ጊዜ አላስመድብም ብሎ ይህንን ያለ መንግስት በዛው ያው መንግስት ደግሞ በዓለም ላይ እጅግ ከፍተኛ በጣም ትልቅ እንግዲህ ወደ ትሪሊየን የሚጠጋን ብር አውቶ ግንባታ ገነባለው ማለት የኔ ታሪክ ነው። ታሪኩ የሚጀምረው የኔ ታሪክ ነው ከሚለው እጅግ የታበየው ቅድም ያልኩት ናርሲስቲክ የሆነ እጅግ መኮፈስ ብቻ ሳይሆን በሁሉም መልኩ እነኚህ ሰዎች በትምህርትም አልተማሩም እንዳይባሉ ትምህርትም እንግዲህ በተለያዩ ጉዳዮች ሁሉ ነገር ላይ ማዘዝ አቅሙም ስላላቸው ከትምህርቱም መጠሪያ እንትኖችን ይወስዳሉ ወይ ገዛሉ። እንግዲህ ኢትዮጵያ ነባራዊ ሁኔታ ባለፉት 20 እና 30 ዓመታት ወደ መንግስት ይጠጋ የነበረው ሰው እንደው በትክክል ታዝበው ከሆነ ቀበሌ ውስጥ የሚያስቸግሩ ሰዎች፣ ሌላ ስራ የሌላቸው ሰዎች ምክንያቱም ያ መንግስትን ምንድን የነካው እንጨት እንደሚባለው ሰው አይቀርበውም ነበር። በእውነቱ ለመናገር ስለማይቀርበው ይቀርቡ የነበሩ ተመሳሳይ የሆኑ ሰዎች ናቸው። ስለዚህ ምንድን ነው አሁን እንትኑ የሰው ፑሉ ተመሳሳይ የሆኑ ሰዎች ወደ ስልጣን መጡ። ተመሳሳይ የሆኑ ሰዎች በእርግጥ ደህና ሰዎች በመካከል ይኖራሉ። ደህና ሰዎች አብረው ላይ ዘልቁ ይችላል። በአብዛኛው አብረው የሚዘልቁት ግን ተመሳሳይ ፐርሶናሊቲ ያላቸው ሰዎች ናቸው እና ወደ ትልቁም ስልጣን የሚሄዱት ተመሳሳይ ፐርሶናሊቲ ያላቸው ሰዎች ናቸው። አሁን እንግዲህ ቅድም ካልናቸው ብዙ ተመሳሳይ የስነ ልቦና ውቅር ያላቸው ሰዎች ወደ ስልጣን መጡ በኢትዮጵያ ኮንቴክስት። ስለዚህ አሁን የሚሰሩት ነገር ሁሉ ሰው ሲሞት ምንም የማይመስላቸው፣ ሰው በግሬደር ተቆፍሮ እየተቆራረጠ ሲገደል፣ ከሆድ ህፃን ተወጥቶ ሲጣል ሲበላም ጭምር ይሄ ሁሉ ነገር ምንም የማይመስላቸው፣ ምንም እንዳልተፈጠረ፣ ምንም ስላይተስት ሪግሬት የሌለ እኔ እናንተ ሰፈር ሚሊሻ አይደለሁም የሚሉ ሰዎች እንግዲህ ይሄ ማለት ምንም ክላሲካል የሆነ እነኚህን ሰዎች በዚህ እንትን ውስጥ አስገብቶ ማየት ይቻላል። ምናልባት ዶክተር አለሙ ወደ ኋላ ሄደን የጠቅላይ ሚኒስትሩን የልጅነት ስነ ልቦና አይተን ዛሬ ላይ ስለሚያሳዩት ባህሪ አስተዳደጋቸው እሳቸውም የተናገሩት አለ ከልጅነት ጀምሮ እንዴት እንዳደጉ እናታቸው ንጉስ ትሆናለህ ብለውኛል ከሚሉት አንስተው ብዙ ነገር ስለራስ ለልጅነታቸው ተናግሯልና እንደው አስተዳደጋቸው ስነ ልቦናቸው አሁን ላይ ለሚያሳዩት ባህሪ በአንድም ይሁን በሌላ ጎርቷቸዋል፣ ተጽዕኖ ፈጥሮባቸዋል ማለት እንችላለን?
እውነት ነው። ሁለት ነገሮች ናቸው የሰዎችን የስነ ልቦና ሁኔታ የሚወስኑት። በአብዛኛው የዘረመል የአንድ ሰው ዝርያ ውስጥ ጂኑ ጋር ለዛ የተጋለጠ ሰው ያንን ነገር ዴቨሎፕ ማድረግ ይኖረዋል። ሁለተኛ አስተዳደግ ወይም ደግሞ ከኤንቫይሮንመንት የሚገኘው ከተጽዕኖ ከሌሎቹ ተጽዕኖ የሚገኝ በተለይም ደግሞ አቢዩዝ ተደርጎ ማደግ ይሄ በትክክል ባለመያዝ አስፈላጊ እንክብካቤ ሳያገኙ የሚያድጉ ሰዎች ለዚህ ነገር መጋለጥ እንደገና ራሳቸው አቢዩዝ የተደረጉ ሰዎች በኋላም አቢዩዘር ይሆናሉ ይባል። እንግዲህ አቢዩዝ የተደረጉ በአግባብ ያልተያዙ ሰዎች ማለት ጊዜና ይሄም ነገር ሊሆን ይችላል። ያኛው እንግዲህ ምንድነው ብዙ ጊዜ እነኚህ ሰዎች አንዳንድ ሲስተማታይዝ ያደርጉታል። ይሄ እንትኖቻቸውን ታማኒ ለማድረግ አንዳንድ ራሳቸው የሚፈጥሯቸው የሚሰሯቸው ነገሮች ይኖራሉ። አንዳችንም እኮ የኔ ንጉስ የኔ ልዕልት ምናምን እየተባባልን ነው የምናድገው በልጅነት እና ይህን እንደ ሲሪየስ ነገር ወስደን ከህፃንነቴ ጀምሬ እንዲህ ተብያለሁ የሚባልበት እንትን የለውም። የእንትን መኪና ነፍተናል ገናል ከጎማ ሰርተን እና እኔ እኮ የተለየ መኪና ሰራ ነበር መኪና ነበር የማስበው ብሎ ልክ ልዩ ሰው እንደሆኑ ያንን ለመሳል መሞከር ይሄኛው ያው እንትኖቹን ይሄ ለማሳመን የሚጠቀሟቸው ሲስተማቲክ የሆኑ አፕሮቻቸው ናቸው። ስለዚህ አላቸው ከአስተዳደግ ጋር የሚገናኝ ነገር አለ። የእሳቸውን ቀጥታ ወስደን በሕክምናው መተርጎም እንችል ይሆን? ብዙ ነገር ነግረውናል። አብሮ አደጓቸው የሚሉትም ነገር አለ እና አሁን መሪ ከሆኑ በኋላ እነዛ ነገሮች በስነ ልቦናም ይሁን በስነ አእምሮ የተጠቁባቸው ነገሮች አሉ፣ የተጋለጡባቸው ነገሮች አሉና አሁን መሪነታቸው ላይ ተንጸባርቋል ሲሉ ይገልጻሉ። እንደው በቀጥታ እሳቸውን ወስደን የእንደዛ አይነት ችግር የስነ ልቦና ችግር አለባቸው ማለት እንችላለን? በትክክል ይቻላል። እኚህ ሰው እኮ ልክ እንዳልናቸው ቅድም አንዳንድ ነገሮች ለማለት ሞክረናል። ምንም ሪሞርስ መጸጸት የለም። በእሳቸው አመራር ዘመን እንግዲህ በታሪኳ ሀገሪቷ እኛ አንድበንም ሰምተንም አይተንም የማናውቀውን አይነት ደረጃ ክፋት በሚሰራበት ጊዜ አንዲት ቀን የመጸጸት አንዲት ቀን ይሄ ነገር ትክክል አልነበርም ከማለት ዛፍ እንተክልበታለን በጣም በጣም ማላገጥ በሰው ይሄ የማይገባ መልስ። አንድ ሰው ለቅሶ ባለ ጊዜ ያለቅሳል፣ ደስታ ባለ ጊዜ ይደሰታል እንጂ በደስታ ጊዜ የሚያለቅስ በለቅሶ ጊዜ ደግሞ የሚደሰት ከሆነ ራሱ የአእምሮ ውቅሩ ትክክል አለመሆኑ ነው የሚናገር። የትኛውን የሚለውን ነገር የየራሱ ክላሲፊኬሽን አለው። ግን እኚህ ሰው በተለይ ናርሲስቲክ የሚባለው እና አንታይ ሶሻል የሚባለውን ኤሌመንት በብዛት አላቸው። ብዙ ነገሮች ቦርደር ላይን የሚባለውንም አላቸው። አንዴ ሰው አንዴ ሌላ ነገር ያደርጋቸዋል። እንግዲህ ሲፈልጉ ሰውን ሁሉ ማታለል ይችላሉ። አንዳንድ ቅንጭብጫቢ ነገሮችን እንደ አዋቂ ከየሰው የሰበሰቧቸውን ነገሮች ይናገራሉ። ብዙ ሰዎችን እንግዲህ ማታለል ይችላሉ። ሰዎች የሚወዷቸውን ነገሮችን ማድረግ ይችላሉ። ቤዚካሊ ግን ያለምንም ዲፍረንስ ያንን የክፋት ድርጊቱን ግን ያለምንም ዲፈረንስ መታገስ ብቻ ሳይሆን ኦርኬስትሬት እያደረጉ የቀጠሉ የሚያስመስል ወይም ተስማሙ የሚያስመስል ብዙ ምልክቶች አሉ። ስለዚህ ሰውየው ከፍተኛ የሆነ የስነ ልቦና ችግርም ጭምር ያላቸው ሰው ናቸው። ምናልባት አንዳንድ ባህሪዎቻቸውን እያነሳን ከስነ ልቦናም ከስነ አእምሮም አንጻር የትኛው ጉድለት የሚታይባቸው ወይም ተጠቂ መሆናቸውን መግለጽ እንደሚቻል እንግዲህ አንድ ወቅት ላይ ታውሳለሁ ስብሐት ነጋ የተፈቱለት የሰው ልጅ የአምላኩን የፈጣሪውን ልደት በሚያከብርበት ዕለት በገና ዕለት ነው ሊፈቱ ያደረጉትና ያንን መነሻ አድርገው አንዳንድ ወገኖች ሰው ሲደሰት የሚከፋቸው ወይም ደግሞ የሰው ደስታ የማይወዱ እንደዚህ አይነት ባህሪ ያለባቸው ሰው ስለሆኑ ነው እንዲህ አይነት ውሳኔን በዚህ ዕለት ላይ የሚያደርጉት መሰል ነገሮች በብዛት መጥቀስ የሚቻል ነው። ምናልባት ይህንን ከስነ ልቦና አንጻር ልናየው እንችላለን። የሰው ደስታ ማስደስታቸው ሆኖ የሚታዩ መሪ ናቸው። እውነት ነው፣ ትክክል ነው። አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባለው በልጅነት ጊዜ ኮንዳክት ዲስኦርደር ይባላል። ብዙ ጊዜ ከ15 እስከ 18 ዓመት ከሆነ በኋላ አይቀየርም። ያንን እስከ ብዙ ጊዜ እስከ በጣም ጎልማሳ እስኪኮን ድረስ በተለይ አስቸጋሪ። በአብዛኛው እኒህ አይነት ሰዎች አሁን እኛ ሀገር ሆኖ እንጂ እንዲህ አይነት ሰዎች እስር ቤት ነው የሚገኙት። ምንድን ነው የሚሆኑት? የጠበኝነት፣ መስረቅ፣ መዋሸት፣ የሚፈልጉትን ነገር ለማድረግ ሁሉን ነገር ማድረግ፣ እንደተባለው ደግሞ ሰዎችን የሚያስደስት ከሆነ ያንን ተቃራኒ ነገር መስራትን ይወዳሉ። በልጅነት ጊዜ እንደዚህ አይነት ሰዎች እንስሳትን ያሰቃያሉ፣ ጣት ይለኩሳሉ፣ ጠብ ጀርባ አሉ። ብዙ ጊዜ እንደዚህ ሰዎችን በማስቀየም በሽማግሌዎች ሲረገሙ ያደጉ ልጆች ናቸው በአብዛኛው እንደዛ የሚያደርጉት። በኋላ ላይ ግን ፉል ፍሌጅድ የሆነ ሙሉ በሙሉ አንታይ ሶሻል ፐርሶናሊቲ ወይም ደግሞ ይሄ ሳይኮፓት የሚባለው በማህበረሰብ አጥኚዎች ሳይኮፓት ወይም ደግሞ ሶሺዮፓት ይባላሉ። እንደዛ ሆነው እንግዲህ ይሄንን ጸባይ ይዘው መሪ የሆኑ እንደሆነ ነው እንግዲህ እንደኛ ሀገር መሪ አሁን አደገኛ ሁኔታን ሊያመጣ የሚችል ባህሪ መሆኑን አሳሳቢ ሆኑን ዛሬ የምነጋገር። ሌላው ምናልባት እንግዲህ ኢትዮጵያ ውስጥ ያለውን ጥልቅ የሆነ ድህነት፣ ጥልቅ የሆነ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውሶችን እናያለን። እንደዚህ አይነት ሀገር የሚመራ ሰው ወደ 15 ቢሊዮን ዶላር ወደ 1 ትሪሊዮን ብር አውጥቶ ቤተመንግስት መስራቱ በራሱ ይሄ አንድ መሪን ወይም ደግሞ ማንም ተራ ግለሰብ በእንደዚህ አይነት ነገር ላይ የአእምሮ ችግር አለበት ብለን መውሰድ እንችላለን ወይስ ይሄ መደበኛ የመሪዎች ባህሪ ነው ልንል እንችላለን? በጣም ጥልቅ የሆነ ድህነት፣ በጣም ጥልቅ የሆነ ችግር ያለባት ሀገር ናት። በአንጻሩ በተቃራኒው
በዓለም ላይ አሉ ከሚባሉ ቤተ መንግስቶች ከየትኛውም ከበለጸጉት ሀገራት ከአሜሪካንም ጨምሮ የሚበልጥ ቤተ መንግስት ነው የሚሰሩትና ይሄን ከስነ ልቦና ከስነ አእምሮ ጋር ማገናኘት እንችል ይሆን? ቅድም ለመዳሰስ ሞክሬያለሁ። ለመዳሰስ የሞከርኩት በትክክል ይቻላል አለባቸው ማለት ይቻላል። ምክንያቱም ሁሉ ነገር የእነሱን ፍላጎት ሊያሟላ እንዲችል ብቻ ነው የሄድኩት። እነሱ ሌላ ሁሉ ነገር ችግራቸው አይደለም እና ቅድም ብዙ ነገሮች፣ ብዙ ውሸቶች፣ ብዙ እንግዲህ ይዋሻሉ ስልጣናቸው ጋር ለመቆየት የማያደርጉት ነገር የለም። ቅድም እንደተባባልነው ደግሞ ታሪክ ሁሉ ከነሱ ጋር ተያይዞ ብቻ ሊጀምር በጣም ከለርፉል የሚያወጧቸው ነገሮች ሁሉ ከለርፉል ይሆኑ የሚያማምሩ የሚመስሉ ግን ምንም ትርጉም የሌላቸውን ነገሮች ነው የኛው ሰውዬ እንደሚያደርጉት ማለት ነው። ስለዚህ እንደዛ ነው ማለት ይቻላል። ምናልባት እሳቸው የሆነ የሚቀያየር ባህሪ ያላቸው፣ አንዴ ደስታቸው ሰማይ ጥግ ይደርሳል፣ ወዲያውኑ በሆነ ቅጽበት ደግሞ ቅጭም ብለው ተሰብረው ይታያሉ። ይሄ እንግዲህ በተወሰነ ቅጽበቶች፣ ደቂቃዎች ምናልባትም ልንለው እንችላለን። በቅርበት የሚያውቋቸው ያንን ይገልጻሉ። በጣም ከፍና ዝቅ ያለ ባህሪ ያላቸው ናቸው። ደስታቸውም ይገናል፣ ሀዘናቸውም ይገናል። እንዲህ አይነት ነገር አለ። ይህ ምናልባት ከስነ ልቦና ጋር የሚያያዝ ችግር ነው። ይህንን እንግዲህ በቅርቡ በሚያውቋቸው ሰዎች ናቸው። እኛ በሚያሳዩት ድርጊት የሚመጣውን ሁኔታ በማየት ነው አንዳንድ ነገሮች መናገር የምንችለው። ያ ነገር ካለ እውነት ነው፣ ያ ራሱ ችግር አለው። ቅድም እንዳልኩት ቦርደር ላይን ፐርሶናሊቲ ዲስኦርደር የሚባል አለ። ቦርደር ላይን ማለት ጓደኛ ለማድረግ የሚቸግሩ፣ አንድ ጊዜ መልአክ ይመስላሉ፣ ወዲያውኑ ደግሞ ሰይጣን ይሆናሉ። እንዲህ ነው ብሎ መጨበጥ የሚያስቸግር ባህሪ ይኖራቸዋል። ጓደኞቻቸውን አንድ ጊዜ በጣም የወደዱ መስለው በሚቀጥለው ጊዜ ደግሞ ሊያጠፏቸውም ይችላሉ እና እንዲህ ፐርሶናሊቲ ችግር እንግዲህ ቅድም ያልኩት ሶስት ዋና መሪዎች ላይ ሲከሰቱ አደገኛ ቦርደር ላይን የሚባለው፣ አንታይ ሶሻል ፐርሶናሊቲ ዲስኦርደር የሚባለው እና ናርሲስቲክ የእነኝን ኤሌመንቶች አሏቸው። እኚህ ሰውዬ የእነኝን የሶስቱን ኤሌመንቶች አሏቸው። እንደኔ ማንም የለም ባይነት ነው እንግዲህ ናርሲስቲክ። እኔ ሁሉንም ነገር መለኪያ ነኝ፣ የበላይ ነኝ፣ እኔ እኮ የምሰራው እኔ እኮ ብዙ ጊዜ እኔ እኮ ሰልፍ አይዙም እነኝህ ሰዎች እንዴት እኔ መጥቼ ምንም የረባ ነገር የላቸውም ቤት ያስቀመጡ እኔ ሰልፍ እኮ ምናምን ነገር ብሎ የሚጀምሩ ሰዎች ናቸው። ሰው ሁሉ ሰልፍ መያዝ ግዴታ አለበት፣ በተለይ በዚህ በሰለጠነዋል እና ሰልፍ አይዙም። አቴንሽን ሴንተር ኦፍ አቴንሽን መሆን ይፈልጋሉ። ሁል ጊዜ የሚናገሯቸው ነገሮች የሚረባን ነገር አይሆኑም፣ ነገር ግን የእነሱን ሁኔታ ሊያጎላ የሚችል የበላይ መሆናቸውን ሊገልጽ የሚችል ብዙ ነገሮችን ያደርጋል። በድርጊትም በንግግሮችም ያን ነገር ሊያደርጉ ይችላሉ እና እኚህ ሰውዬ ላይ እንዲህ ነገሮች ታይተዋል። ሌላ መዋሸት አለ። መዋሸት ብዙ ጊዜ በጣም ለምሳሌ የችግኝ ተከላ ቁጥር በግልጽ እንደው እውነቱን ለመናገር ሙሉ ኢትዮጵያ በችግኝ የተጠለቀ ነው የሚመስለው። በቢሊየን እንደዛ የሚተከልበት ያን ሁሉ ማስተናገድ የሚችል መሬት የለም። አንድ የሆነ ጥናትንም አይቻለሁ ስለዚህ ጉዳይ ላይ እና ይሄ ሙልጭ ያለ ውሸት ከሳቸው አንድ በጣም ትልቅ ኃላፊነት ካለበት ሰው ባይጠበቅን ስራ የሚሰሩ ሰው ናቸው እና ይሄ ሁሉ ነገር የሚናገረው ያው እንግዲህ የባህሪያቸውን መገለጫ የሆኑትን ነገሮች መዋሸትን ጨምሮ ማለት ነው። እንግዲህ ቀደም ሲል እንዲህ አይነት ሰው ምናልባት እስር ቤት ነው መጨረሻው የሚል ምክንያቱም እንዲህ አይነት ባህሪ ያላቸው ግን እሳቸው በሀገር መሪነት ላይ ነው የተቀመጡት። ሀገሪቱ በዚህ አይነት የስነ ልቦናና የስነ አእምሮ ችግር ባለበት መሪ መያዟ ወይም መተዳደሯ ወይም እሳቸው መሪነት ላይ መቀመጣቸው በቀጣይ ሊመጣ የሚችለው አደጋ እንደው መገመት ይቻላል? አንድ ቀን በመሪነት በቆዩ ቁጥር የሚመጣው አደጋ መሳይ ከዚህ በላይ ምንድን ነው የምናየው? አሁን የምናየው ነገር ሁሉ እኮ የዚህ ነጸብራቅ ጭምር ነው። እኚህ ሰው እኮ ሁሉም ሰው በማታለል ችሎታቸው ሁሉም ሰው ተከትሏቸው የነበሩ ሰው፣ ሁሉም ሰው ይሁንታ ሰጥቷቸው የነበሩ ሰው ነበሩ እና ይሄ ይሁንታ ባለበት ሁኔታ ማንም ቢፈልግ የማያገኘውን አይነት ድጋፍ ያገኙ ሰው ያንን ሁሉ ወደዛ ወርውረተው የሚፈልጉትን እሳቸው የሚፈልጉትና እሳቸውን ከፍ የሚያደርግ ወይም ደግሞ የኔን ማህበረሰብ መሰረቴን ከፍ ያደርጋል ብሎ የሚያስቡትን ብቻ የሚሰሩ ሰው ከዚህ በላይ ሌላ ነገር ሊደቅሙ ይችላሉ። ኢትዮጵያ በታሪኳ ለመሆኑ እንደዚህ ሰው የሚተራረድባት ጊዜ ነበር። እንደዚህ አይነት ጭካኔ እርስ በርስ በኢትዮጵያ የማህበረሰብ ኢትዮጵያ ስለሆነች ነው እኮ እንደውም የማህበረሰቡ ድርና ማግ በጣም ሶሻል ፋብሪኩ በጣም የተለየ ስለሆነ ነው ይህንን አይነት እሳቸው እየመሩት ያለውን አይነት በጣም በየቦታው አራጅ ሁኔታዎች ብዙ ሰው በየቦታው የሚያጠፉ ሰዎችን ተቋቁሞ የሚኖር አገር ሌላ አገር ስለመኖር እጠራጠራለሁ። እንዲህ አይነት ነገር ቢከሰት ሌላው ሀገር ሆኖ ይህን ያክል መቆየት የሚችል ነገር ያለ እና መፍትሄ ግን አለው፣ ሕክምና አለው። ምናልባት እሳቸውን እንደ ጤናማ ብቻ ሳይሆን ከማንም በላይ አድርገው ነው የሚያዩት። አጠገባቸው ያሉትም ሰዎች ስለሚፈሯቸው ይሁን በሌላ ምክንያት ወደ ሕክምናም ቦታ እንዲሄዱ ምክር የሚሰጣቸው ደፍሮ ሊኖር አይችልም። ግን ሕክምና አለው። እውነቱን ለመናገር በጣም አስቸጋሪ ነው። ሕክምና መድኃኒት የለውም።
ሳይኮቴራፒ የሚባል በሐኪሙ ስለ ጉዳዩ አስረድቶ በጣም ሲስተማቲክ በሆነ ሁኔታ ደረጃ በደረጃ ይህን ነገር እያከመው ሄዳል። በንግግር ነው የሚያከመው። ነገር ግን አሁን በኢትዮጵያ ሁኔታ የሚዘውጅ ለሕክምናም አይቀርቡም። ጤነኛም ናቸው በእሳቸው ዴፊኒሽን። በአካባቢያቸው ባሉ ሰዎች እንደውም በጣም ከሰው ሁሉ ጤነኛ ናቸው። ያ ብቻ አይደለም፣ የተለዩ ሰው ናቸው። ይሄንን ነው እንግዲህ ተቀብለው ያሉት ሁሉም ሰው በዙሪያቸው ያሉትም ሆነ ራሳቸው። ስለዚህ እንግዲህ እግዚአብሔር በራሱ ጊዜ አደርዋይስ እንግዲህ እሳቸው የሚያስነሱት ወይም ደግሞ ማስተዳደር ባለመቻላቸው ሊከሰት የሚችለው ነገር ብቻ ሁኔታዎችን ሊቀይር ይችላል። እንደ እርሶ የእሳቸው የስነ ልቦናም ይሁን ብቻ እዛ የእሳቸው የጤና ስብስብ ውስጥ አባል ቢሆኑ ምን ሊያደርጉ ይችላሉ? በጣም ከባድ ጥያቄ ነው። ማንም እኮ እኚህ ሰዎች አልጠፉም፣ የሚመክሩ ሰዎች አልጠፉም። እርግጠኛ ነኝ አጠገባቸውም የሚመክሯቸው ሊመክሩ የሚያስቡ ሰዎች ይኖራሉ። እንዲህ አይነት ሰዎች እኮ መካሪ የሆኑ እንደሆን እንጂ ከአዋቂው በላይ ከኢንጂነሪንግ ቦታ ሄደው ከኢንጂነሩ በላይ ያደርጋሉ። ሐኪሞች ቦታ መጥተው ከሐኪሙ በላይ ሐኪሞችን ስለ ሕክምና ሊያስተምሩ ይዳዳቸዋል። ብቻ ሰውን ያስተምራሉ እና በጣም አስቸጋሪ ነው። ስለዚህ እውነቱን ለመናገር እንዲህ አይነት እንኳን እዚህም ያስቸግራል። እኚህን ሰውዬ ለምሳሌ እዚህ ሀገር መሪ የነበሩትን ሰው ሐኪሞች ማህበር የስነ ልቦና ተወሰነ እንዳሏቸው ቢናገሩም ግን ያንንም ምንም ሊያደርጋ አልቻለም። በእርግጥ እንደዚህ ሲስተሙ አንድ መሪ ምንም ቢሆን መሪውን ተከትሎ ማሄድ ቅድም እንዳልኩት ሶስት ዋና ነገሮች አብረው ሲከሰቱ ነው። መሪው በእንደዚህ አይነት ሁኔታ ሲጠቃ ስልጣን ላይ ያሉ ሰዎች በእሳቸው ዘመን በዚህ በእንዲያት መሪ ጊዜ አብረው ያሉ ሰዎች ተመሳሳይ ባህሪ በሚኖራቸው ጊዜና ትርክቱ መሬት ላይ ያለው ነባራዊ ሁኔታ ያንን ሲፈቅድ ነው። እነኚህ ሶስት ነገሮች አንድ ላይ ሲሆኑ ብቻ ነው ትልቅ ችግር ሊያመጣ የሚችለው። በእኛ ሀገር ሁኔታ ያ ነገር የሆነ ይመስላል። ምክንያቱም ይሄ አሁን የሆነ ያለው ነገር እነኚህ ሶስት ነገሮች በአንድ ላይ በሚከሰቱበት ጊዜ እየሆነ ያለው። እዚህ ሀገር ለምሳሌ ነገር ቢከሰት ይሄንን የሚቆጣጠር ይሄ ነገር እንዳይሆን ወይም ደግሞ ፕሬዝዳንቱ ከስልጣን ሊያወርዳቸው የሚችል ወይም ደግሞ ምንም ሊሰሩ ወደማይችሉበት ሁኔታ ሊያደርጋቸው የሚችሉ ብዙ የኮንትሮል ቼክ ኤንድ ባላንስ ጉዳይ ሜካኒዝሞች አላቸው። እኛ ሀገር ግን ያ ነገር የለንም። ይልቁንም የእሳቸው እንግዲህ ዕጣ ፈንታ ላይ ብቻ ነው ሁሉ ነገራችን የሚወሰነው ማለት ይቻላል። ስለዚህ እንደዚህ አይነት መሪ አሁን እንደ ኢትዮጵያ ባለ ሁሉን ነገር ፈላጭ ቆራጭ በሆነ እንደዚህ አይነት የስነ አእምሮና ስነ ልቦና ችግር ውስጥ ያለ መሪ በህዝብ ኃይል ካልተወገደ በስተቀር ምናልባት በራስ ጊዜ የመልቀቅም ሆነ እንደው በአንዳች ኃይል ከስልጣን የመውረድ ነገር ፈጽሞ የሚታሰብ አይደለም። በጭራሽ አይታሰብም። መፍትሄው ብቻ ነው። በጣም ነው የማመሰግነው ዶክተር አለሙ። እሺ፣ አመሰግናለሁ መሳይ ስላቀረብከኝ። የጋራ ጉዳይ ነው።